በህትመት መቋረጥ ምክንያት ለዓመታት ተደራሽነቱ ተቋርጦ የነበረው የወላይትኛ መጽሐፍ ቅዱስ ለሁለተኛ ጊዜ ታትሞ ለንባብ መብቃቱን በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ቃለ ሕይወት ጽሕፈት ቤት አስታወቀ። ከ20 ዓመታት የትርጉም ሥራ በኋላ ለመጀመሪያ ጊዜ በ1995 ዓ.ም የታተመው የወላይትኛ መጽሐፍ ቅዱስ በአካባቢው የወንጌል ተደራሽነት ባሻገር ለቋንቋው እድገት ያበረከቱ አስተዋጽኦ የጎላ መሆኑም ተመላክቷል። ተርጓሚዎች፣ የእምነት አባቶች፣ የወላይታ ዞንና የሶዶ ከተማ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት የመጽሐፉ የምረቃ ስነ ስርዓት ተካሂዷል። አለማየሁ አልቶ ተጨማሪ አለው። ኤስአይኤም በተባለ ሚስዮናዊ ድርጅት መሪነት ሰኔ 7 ቀን 1995 ዓመተ ምህረት በሳባ ቋንቋ ተዘጋጅቶ ለንባብ በቅቶ የነበረው ጌሻ ማጣፋ ህትመት መቋረጥ በህዝበ ክርስቲያኑ ዘንድ ትልቅ ጥያቄ ሆኖ መቆየቱ ይታወቃል። ሆኖም በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ጽሕፈት ቤት ባደረገው ጥረት ለሁለተኛ ጊዜ በቻይና ሀገር ታትሞ ለንባብ በቅቷል። መጽሐፉ ለመጀመሪያ ጊዜ ተተርጉሞና ታትሞ እንዲቀርብ ጉልህ ሚና ተጫውተው የነበሩ ዶክተር ብሩስ አዳምስና ባለቤቱን ቤቲ አዳምስን ያመሰገኑት በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ሰብሳቢ መጋቢ አብርሃም ቦታ የእግዚአብሔር ቃል ለአካባቢው ህዝብ በቋንቋው መቅረቡ የአረዳድ ችግሮችን በመቅረፍ የወንጌሉን አድማስ ያሰፋል ነው ያሉት። በብዙ ጥረት በብዙ ጥናት የታተመው የመጽሐፍ ቅዱስ በወላይተኛ የትርጉምንም ሚና ይጫወታል፣ የመረዳትንም ሚና ይጨምራል። በሌላ በኩል ደግሞ የአካባቢውንም ቋንቋ ያሳድጋል። በሌላ በኩል ቀጣይ ትውልድ ደግሞ ስለ ቋንቋው ብዙ ዕውቀትም የለውም ከመጽሐፍ ቅዱስ ካልወረሰ በቀር። የእግዚአብሔር ቃል በየትውልዱ ለትምህርትና ለተግሳጽ እንዲሁም ልብን ለማቅናት ነው ያሉት የኢትዮጵያ ቃለ ሕይወት ቤተክርስቲያን ጸሐፊ ዶክተር ስምዖን ሙላት ጌሻ ማጣፋ በአካባቢው ቋንቋ ተዘጋጅቶ መቅረቡ ሰፊ እድል የሚፈጥር ስለመሆኑ ገልጸዋል። እኔ በጣም አመሰግናለሁ ዶክተር ብሩስ እና ባለቤታቸው መጽሐፍ ቅዱስን ለ30 ምናምን ዓመት በዚህ አካባቢ ኖረው አጥንተው ቋንቋውን የእግዚአብሔር ቃል በወላይትኛ ቋንቋ ለህዝቡ እንዲደርስ በልብ ቋንቋው እንዲደርስ ማድረጋቸው ትልቅ ስራ ነው። ያ ስራ ደግሞ ሞቶ እንዳይቀር አሁን እንደገና ተነስቶ ለህዝቡ ሁሉ እንዲደርስ በመደረጉ በዚህ በመካፈሌ በጣም ደስተኛ ነኝ። መጽሐፍ ቅዱስ ጌሻ ማጣፋ በሚል በወላይትኛ ቋንቋ ተርጉመው ለህትመት ያበቁ ወገኖችን ያመሰገኑት የወላይታ ሶዶ ከተማና የወላይታ ዞን ከፍተኛ የመንግስት ሥራ ኃላፊዎች በአካባቢው ቋንቋ ተተርጉሞና ታትሞ የቀረበው ጌሻ ማጣፋ ለህዝቡ መንፈሳዊና ታሪካዊ ቅርስ ከመሆኑ ባሻገር ለቋንቋው እድገት ትልቅ ድርሻ እንዳለው አንስተዋል። ይሄ ወንጌል ወደ ምድራችን ሲገባ የብዙዎቻችን ታሪክ የቀየረ የወላይታን ስም ዛሬ ወላይታ የሚባል እንደ ብሔር እንድንቆም አቅምና ጉልበት የሆነን በሄድንበት መንገድ ሁሉ የመራን አቅምና ጉልበት ሆኖ ከፊት እንድንወጣ ከወላይታ አልፈን በኢትዮጵያ ደረጃ ላይ ስማችን እንዲጠራ ያደረገው ትልቁ ወንጌል ይሄ የሰራው ስራ ነው። መጽሐፍ ቅዱስ የሰው ልጅ መንፈሳዊ ህይወት የሚመራ መብራት ነው። ዛሬ ግን ይህ መብራት በወላይትኛ ቋንቋ በሙሉ ሲደርስ ለወላይታ ህዝብ ከፍተኛ የመንፈሳዊ የባህላዊና የቋንቋ እሴት ያለው ታሪካዊ ስጦታ ነው። ቋንቋ የመግባቢያ መሳሪያ ብቻ አይደለም። የህዝብ ማንነት፣ ታሪክ፣ ጥበብ፣ ባህልና እሴት የሚተላለፍበት መሰረት ነው። የቀደሙት የወንጌል አርበኞች እና አባባ ዋንዳሮ የአማርኛ ፊደል የቆጠሩት የወንጌልን እውነት ለመረዳት እንደሆነ ያነሱት የወንጌል አገልጋዮች ቃሉ ለአካባቢው ህዝብ በአፍ መፍቻ ቋንቋው መቅረቡ ዘርፈ ብዙ ፋይዳ ያለው ነው ይላሉ። ታላቅ አስተዋጽኦ ያለው የእግዚአብሔርን ሐሳብ ለሰዎች በራሳቸው ቋንቋ በሚያውቁት ቃል ከልጅ ጀምሮ እስከ አዋቂ እንዲሰማ መደረጉ ለእግዚአብሔር ክብር ነው፣ ለሰው የሚጠቅም ነው። ጅማሬ ላይ ይህንን መጽሐፍ ሲቀበሉ በአማርኛ ነበር
በአማርኛ የመጀመሪያ ጥቅስ የሚማሩት ጥቅስ ይማሩ የነበሩት ጥቅስ ምን የሚል ነው? ዮሐንስ ወንጌል 1:1 ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ሁሉም በእርሱ ሆነ የሚለው ነው። አባቶቻችን በቋንቋቸው እጅግ በጣም በሚገርም ሁኔታ የሰበኩትን ቃል ለአካባቢያችን፣ ለሰፈራችን፣ ለሀገራችን to the whole continent የጌታን ቃል እንድንናገር ዛሬ በእነሱ የጀመረው የወንጌል እሳት ተቀጣጥሎ እኛ ጋር ደርሷል። እዛው በቋንቋቸው አንብቦ በቋንቋቸው ህዝብን አገልግለው በህዝብ መካከል የትርጉም ብልሽት እንዳይኖር የእግዚአብሔርን ቃል በእግዚአብሔር ቃልነቱ በትልቅ ጥንቃቄ ለማስተላለፍ ትልቅ አስተዋጽኦ ያደርጋል። ህዝቡ ወንጌልን በቀላሉ እንዲረዳ የራሱን ቋንቋ ተጠቅሞ የመናገር ሆነ ሐሳቡን የመግለጽ አቅም እያደገ እንዲሄድ መጽሐፍ ቅዱስ በቋንቋው ታትሞ እንዲቀርብ በልዩ ልዩ መንገድ የተባበሩ አካላትን ጽሕፈት ቤቱ አመስግኗል። ትላንት በከተማዋ ጎዳናዎች ላይ ሲንከራተት በማህበረሰቡ ዘንድ ተስፋ እንደተቆረጠበትና ስነ ምግባር በጎደለው የህይወት ጎዳና ውስጥ ይጓዝ እንደነበረ የሚያውቁት ሁሉ ዛሬ ስሙን ሲሰሙ በአክብሮት ራሳቸውን ይነቀንቃሉ። ይህ ታሪክ የብዙዎችን ቀልብ የሳበ የወደቁትን የሚያነሳና ለሁሉም ሰው ህይወት ትልቅ ትምህርት የሚሰጥ የግርማዊ ለውጥ ታሪክ ነው። ስሙ እንደ አዲሱ ማንነቱ የተቃኘው ወጣት አዲስ ዘመን አበበ ይባላል። ነይማ ገነቱ የዚህን የባለ ራዕይ ወጣት ተሞክሮ እንደሚከተለው ቃኝተዋለች። ከጨለማው ትላንት ወደ ብሩህ ዛሬ አዲስ ዘመን ቀደም ሲል ህይወቱን በአልባሌ ቦታዎችና ፍሬ በሌላቸው ተግባራት ላይ ያሳልፍ ነበር። በማህበረሰቡ ዘንድ ተቀባይነት ከማጣቱ ባሻገር ለራሱም ቢሆን የወደፊት ራዕይ የጠፋበት የጨለማ ዘመን ነበር። ነገር ግን ከስህተት መማር የብልሆች መንገድ ነው እንዲሉ አዲስ ዘመን በትላንት ውድቀቱ ላይ አልተቀመጠም። ካለፈው ህይወቱ ትልቅ ትምህርትና ቁም ነገር በመቅሰም ራሱን ለመለወጥና ለከተማዋ አዲስ ታሪክ ለመጻፍ ከጓደኞቹ ጋር እጅ ለእጅ ተያያዘ። ይህ ቁርጠኝነት ፍቅርና ሎሚናት ጫኝና አውራጅ ማህበር የተባለውን ተቋም ለመመስረት በቃ። አዲስ ዘመንና ጓደኞቹ በጉልበት ስራቸው ብቻ አልተወሰኑም። ማህበሩን በጽኑ መሰረት ላይ በመገንባት ከራሳቸው አልፎ ለበርካታ ወጣቶችና ዜጎች ሰፊ የስራ እድል መፍጠር ችለዋል። ማህበራችን ሲጀመር ሁለት ነው። ሁለቱ አንድ ላይ በጥምረት በጋራ ነው የምንሰራው። እኛ ማህበር አባላቶች ወደ 45 ነን። ሌላ ተጨማሪ አካባቢ ልጆችን ስራ አጦችን ወደ 20 ጨምረን ወደ 65 አባላቶች ነን። ጫይና አውራጅ ላይ ብቻ ፓርኪንግ ላይና አካባቢ ጥበቃ ሸራ ምናምን በሚለው ላይ ደግሞ ወደ 70-80 ሰዎች አሉ። አጠቃላይ ወደ 100 ምናምን ሰው ነው ያለው። ይህ ስኬት ትላንት አይረቡም የተባሉ ወጣቶች ዛሬ የራሳቸውንና የሌሎችን ህይወት የሚደግፉበት የለውጥ ማዕከል መሆን እንደሚችሉ ያሳየ ህያው ምስክር ነው። የከተማዋ የቸርነት ተምሳሌት የአዲስ ዘመንና የጓደኞቹ ታሪክ በስራ እድል ፈጠራ ላይ ብቻ አይቆምም። ከጉልበት ስራቸው ከሚያገኙት ጥሪት ላይ በመቀነስ ወደር የለሽ የበጎ አድራጎት ተግባራት ላይ ተሰማርተዋል። ስራው ብቻ አለ። ሁለቱ ማህበር ፍቅርና ሎሚና ጫይና አውራጅ ማህበር ብዙ በጎ ስራዎችን ይሰራል። ብዙ ጊዜ ሚዲያ ላይ አልቀረብንም እንጂ በቋሚነት ምረዳቸው ህጻናት ከ10 ምናምን በላይ ያሉ ምናስተምራቸው ከጎዳና አንስተን። አዲስ ዘመን ዛሬ የብዙዎች መጠጊያ የድሆች አባትና የእናቶች መከታ ሆኗል። በበጎ ፍቃድ ተግባራቸው በጎዳና ላይ የሚኖሩ ልጆችን ከመመገብና ከማልበስ አልፎ ወደ ትምህርት ገበታ እንዲመለሱ በማድረግ የወደፊት ተስፋቸውን እየለኮሰ ይገኛል። በርካታ አቅመ ደካማ እናቶችን በመለየት በየወሩ ቋሚ ቀለብ እየቆረጡላቸው ይገኛል። ከቋሚዎቹ በተጨማሪ በየሳምንቱ ድጋፍ የሚያስፈልጋቸው 3 ሰዎችን በቋሚነት እየረዱ ነው። ባለፈው ዓመት 2 የመኖሪያ ቤቶችን ሙሉ በሙሉ በመገንባት ለአቅመ ደካሞች አስረክበዋል። ዘንድሮ ደግሞ በኦቶና አካባቢ ሌላ ዘመናዊ ቤት ሰርተው አጠናቀው ለተረካቢዎች አዘጋጅተዋል። እናቶች አሉ ወደ 5-6 እናቶች ቋሚ በየወሩ ቀለብ ምንቆርጥላቸው፣ በሳምንት ደግሞ ምንረዳቸው 1-3 ሰዎች አሉ። አጠቃላይ ወደ 20 ምናምን ሰው እንረዳለን። በዛ ላይ 2 ቤት ሰርተን ከካፌቶስ ማህበር ጋር 2 ቤት ሰርተን አስረክበን አሁን 3ኛ ቤት ከምትል ከንቲባ ጋር በመሆን ኦቶና አካባቢ ሰርተን ጨርሰን በርና መስኮት አስገብተን እናስመረቅ ነው። በቅርቡ እናስመርቃለን። ብዙ በጎ ስራዎችን እንሰራለን። ከዚህ ስራ በስተጀርባ ለሌላው ለብዙ ወጣቶች አርአያ የሚሆን ስራ ነው የምንሰራው። አካባቢያችንን ጸጥታም እንሰራለን፣ ጽዳት እንሰራለን። እኛ ከጉልበት ስራው ከዚህ ገንዘቡን ከምናገኘው በላይ
80% ወደ በጎ ስራዎች ላይ ነው የምንታወቀው። የሰላምና የደህንነት ዘበኛ ከበጎ አድራጎት ስራ ባሻገር አዲስ ዘመንና ማህበሩ ከተማው ሰላማዊ እንድትሆን በጸጥታው ዘርፍ ከህዝብና ከመንግስት ጎን በመቆም በቁርጠኝነት እየሰሩ ይገኛሉ። ትላንት ለከተማዋ ስጋት የነበሩ ወጣቶች ዛሬ የከተማዋ የሰላም ዘበኛና ጋሻ መሆናቸው ማህበረሰቡን አስደምሟል። የአዲስ ዘመን አበበ ታሪክ የሰው ልጅ በማንኛውም የህይወት ውድቀት ውስጥ ቢሆን እንኳን ቆርጦ ከተነሳ ራሱንም ሆነ ማህበረሰቡን መለወጥ እንደሚችል የሚያስተምር ታላቅ የህይወት መጽሐፍ ነው። ይህ ውብና ማራኪ የለውጥ ጉዞ ነገም ለብዙዎች ብርሃን ሆኖ እንደሚቀጥል ጥርጥር የለውም። በኢትዮጵያ የሲቪል ሰርቪስ ሰራተኞች የስራ ፈቃድ አጠቃቀምን የአፈቃቀድ ሂደትንና ያለ ፈቃድ ከስራ መቅረት የሚያስከትለውን የህግ ውጤት የሚመራው ህግና መመሪያ የሰራተኞችን መብትና ግዴታ በግልጽ እንደሚደነግግ ተመላከተ። የሰራተኞች የስራ ፈቃድ መብትና አጠቃቀም በአዋጅና በመመሪያ የተደነገገ ቢሆንም በተግባር ግን ስለ ፈቃድ አሰጣጥና ስለ ህጉ አፈጻጸም አሁንም ድረስ በርካታ ጥያቄዎች እየተነሱ ይስተዋላል። ለመሆኑ አንድ የመንግስት ሰራተኛ በስራ ቀናት ያለ በቂ ማስረጃ ከስራ ገበታው ቢቀር ምን አይነት ህጋዊ ውሳኔዎችና አስተዳደራዊ እርምጃዎች ይከተሉታል? የኢትዮጵያ የሲቪል ሰርቪስ አዋጅስ በዚህ ዙሪያ ምን ይላል? የሚሉትን መሰረታዊ ጥያቄዎች ለመመለስ የዘርፉን ባለሙያ ባልደረባችን ትሁን ዘለቀ አነጋግራ ዜናውን እንደሚከተለው አጠናቅራለች። በኢትዮጵያ የሲቪል ሰርቪስ ሰራተኞች የስራ ፈቃድ አጠቃቀም፣ የፈቃድ አሰጣጥና አፈቃቀድ ሂደት እንዲሁም ያለ ፈቃድ ከስራ መቅረት የሚያስከትለውን የህግ ውጤት በተደነገጉ ህጎችና መመሪያዎች በግልጽ ተቀምጧል። ህጉና መመሪያው የሰራተኞችን መብትና ግዴታዎች በግልጽ በማስቀመጥ በመንግስት ተቋማት ውስጥ የስራ ስርዓትን፣ ተጠያቂነትንና የአገልግሎት ቅልጥፍናን ለማጠናከር ያለመ መሆኑን የወላይታ ዞን የሲቪል ሰርቪስ መምሪያ የሰው ሀብት ልማት ቡድን መሪ የሆኑት አቶ አስራት ንጋቱ ያነሳሉ። የደቡብ ኢትዮጵያ ክልላዊ መንግስት የመንግስት ሰራተኞች አዋጅ ቁጥር 30/2016 ተብሎ የሚጠቀስ አዋጅ ነው ያለው። ጠቅላላ 12 ምዕራፎችን የያዘ እንዲሁም ደግሞ 97 አንቀጾችን በውስጡ የያዘ ነው። እዛ ውስጥ ሁለት ነገሮች አሉ። የመስሪያ ቤቱ ግዴታ ምንድነው? የመስሪያ ቤቱ መብት ምንድነው? የሰራተኛ ግዴታ ምንድነው? የሰራተኛ መብቶች ምንድናቸው? መንግስት መስሪያ ቤት አደራጀት ስርዓት አለ፣ የደሞዝ አከፋፈል ስርዓት አለ፣ የአበል አከፋፈል ስርዓት አለ። ራሱ ክፍል ሁለቱ ራሱን ብቻ ተንትኖ የሚያስቀምጥበት ነው ያለው። ሶስቱ ደግሞ የሰው ሀብት እቅድ ስምሪት እስከ ቅጥር እስከ ስንብት እንዴት ነው ማድረግ ያለብን የሚለው ነገር በውስጡ የያዘበት ሲሆን አራተኛው ክፍሉ ደግሞ የስራ ሰዓት እና የስራ ፍቃድ ነው። በሲቪል ሰርቪስ አዋጁ መብትና ግዴታ የተቀመጠ ሲሆን በሚሰራበት መስሪያ ቤት የስራ ሰዓት እንዲሁም የፍቃድ አሰጣጥ ሂደቶች መኖራቸውን ባለሙያው ያብራራሉ። አንድ መንግስት ሰራተኛ የተቀመጠው ሰዓት መስራት አለበት ተብሎ በአንድ ቀን ውስጥ ዝቅተኛው ከፍተኛ የስራ ሰዓቱ መጨረሻው 8 ሰዓት ነው። 8 ሰዓት ሆኖ 5 ስራ ሰዓቶች ቀናታች ሰኞ እስከ አርብ ያለው የስራ ሰዓት ተብሎ የተቀመጠበት የስራ ቀን ተብሎ የተቀመጠ አለ። በአንድ ቀን ላይ 8 ሰዓት መስራት ግዴታ አለበት። እንደዚህ ሆኖ ግን አንድ ሰራተኛ በሳምንት ውስጥ 39 ሰዓት መስራት ግዴታው ነው። ከፍቃድ ጋር ተያይዞ አራት አይነት ፍቃድ አይነቶች አሉ። አንደኛው ምንድነው? ዓመት እረፍት ፍቃድ ነው። አንድ ሰው ዓመት እረፍት ፍቃድ መውሰድ ይችላል። ሁለተኛው የወሊድ ፍቃድ ነው። የወሊድ ፍቃዱን እንዴት አድርጎ ነው? ቅድመ ወሊድና ድህረ ወሊድ ብሎ ያስቀምጣል። ሌላኛው እና ሶስተኛው ምንድነው? የህመም ፍቃድ ነው። አንድ ሰው ከታመመ ህመሙ አሁንም የተፈጥሮ ግዴታ ነው እስከሆነ ድረስ ህመሙን በሁለት ይከፍላል። የኛ አዋጁ ህመሙን በሁለት ይከፍላል። አንደኛው በስራ ምክንያት የሚደርስ ህመም አለ፣ በስራ ምክንያት የሚደርስ ጉዳት አለ። ሁለተኛው ደግሞ በተፈጥሮ የሚመጣ ህመም አለ። የመንግስት ሰራተኛው ትኩረት ያልሰጠው ነገር ግን በአዋጁ ላይ የሴት ሰራተኞች የወሊድ እንዲሁም ልዩ ፈቃድ አሰጣጥ ያስመለክተናል። ሁለተኛው የወሊድ ፍቃድ ነው። የሴቶች መንግስት መስሪያ ቤት ላይ እስካለ ይወልዳሉ፣ የተፈጥሮ ግዴታቸው ነው። እነዚህ ደግሞ ሴቶች ሲወልዱ የወሊድ ፍቃድ የመውሰድ መብት አለ ብሎ እዛ ጋር ይዘረዝራል። ይሄ ከወሊድ ፍቃድ ጋር ተያይዞ አንድ ሊነሳ የሚገባ ነገር ምንድነው? ምናልባት አቦርት ልትሆን ትችላለች። የ3 ወር
ጽንስ ከተቋረጠስ 30 ቀን የጽንሱ የተቋረጠበት እረፍት መውሰድ ይገባታል የሚል አዋጅ ላይ ተቀምጣለ። ሁለተኛው ደግሞ 3 እስከ 6 ወር የሆነ ጽንስ ከተቋረጠባትስ ምን ትሆናለች? አሁንም እዛ ጋር የሕክምና ማስረጃውን በማቅረብ 60 ተከታታይ ቀናትን ወስዳ ማረፍ እንዳለባት ይነገራል። እዚህ ጋር አዋጁ ያስቀምጣል። ሶስተኛው ደግሞ 6 እስከ 9 ወር ባለው ጊዜ ላይ ደግሞ ሊከሰት ጽንሱ ሊቋረጥባት ስለሚችል 90 የስራ ቀን which means 3 ወር ስራ እረፍት አድርጋ መመለስ እንዳለባት። በመንግስት መስሪያ ቤት አንድ ሰራተኛ ፈቃድ ቢያገኝ በወቅቱ ለሰራተኛው የሚከበርለት እንዲሁም የማይከበርለት መብቶች አሉ ይላሉ አቶ አስራት። በፍቃድ ጊዜ የሰራተኛው መብት ሆኖ ሊከበርለት የሚገባው ነገሮች አሉ፣ የማይከበሩለት መብቶች አሉ። አንድ 5 ነገሮችን ይከበርለታል። በፍቃድ ቤት ቢኖርም አስፈቅደው በመሄዱ አንደኛ ሙሉ ደሞዝ የማግኘት መብት አለ። እሱ ፍቃድ ላይ ወይም እሷ ፍቃድ ላይ ናት ተብሎ ደሞዝ አይቆረጥባትም። ሁለተኛው ሀገራዊ ደሞዝ ጭማሪ በሚመጣበት ጊዜ ይሰራለታል፣ እሱም የማግኘት መብት አለ። ሌላኛው ደግሞ ሀገራዊ የኑሮ ማሻሻያ ደሞዝ ሲሰራ የማግኘት መብት አለው። ሌላኛው ድልደላ አፈጻጸም አሁን በዛት የመንግስት ሰራተኞች የድልደላ አፈጻጸም 142 2015 ላይ 18 ላይ ድልደላ እየተካሄደ ነው። በውልድ ፍቃድ፣ በህመም ፍቃድ፣ በተለያዩ ፍቃድ ላይ ያሉ ሰዎች ይሄንን የማግኘት መብታቸው የተጠበቀ ነው። ሌላኛው ደረጃ እድገት ውድድር ከሆነ ይወዳደራለሁ ብሎ ካመነ እዛ ጋር የመዋደር መብቱ የተጠበቀ ሆኖ ግን የማይጠበቁ ጥቅሞች ምንድናቸው? ውሎ አበል ማግኘት አይችልም። ሌላኛው የሕክምና አበል አይከፈልም። ማንኛውም ኢትዮጵያዊ የመንግስት ሰራተኛ የተቀመጠውን አዋጅ በመገንዘብ የተሰጠውን መብት እንዲሁም ግዴታውን እንዲወጣ መልእክታችን ነው። የተፈጥሮ ፍቅር አይሎበት ወደ ስራ ዕድል የቀየረው ዘነዲን አብደላ የበርካቶች ለውጥ ምክንያት ሆኗል። ዘነዲን በግለሰብ ደረጃ ብዙም ያልተለመደው ዘርፍ የሆነውን ችግኝ ማፍላትና ማከፋፈል ዋጋ የሚያስከፍል ቢሆንም ከተፈጥሮ ጋር ያለው ፍቅር አሸናፊ አድርጎታል። ስራን ሳይንቁ መስራት ያስከብራል ሲልም መልእክቱን አስተላልፏል። ሀና ደረሰ ተጨማሪ ይዛለች። ተወልዶ ያደገው በወላይታ ዞን አረካ ከተማ ነው። ስሙ ዜኔድን አብደላ ይባላል። ዜኔድን ከልጅነቱም ጀምሮ ቅጠላ ቅጠሎችን ይወድ ነበር። ታዲያ ይህ የተፈጥሮ ፍቅር የዋዛ አልነበረምና በቁም ነገር አሳድጎታል። ችግኞች ተጎድቶ ካየ ይሳሳላቸው ጀመር። ከዛ ለምን አላሳድጋቸውም ብሎ አሰበና ችግኝ ማፍላትና ማሳደግ ጀመረ። አሮጌ አራዳ ኪዳነ ምሕረት ፊት ለፊት አንድ እናት ነበሩ። እሳቸው ቤት ተከራይቼ ከተማውን ዞር ቢስቃኝ አንዳንድ ቅጠላ ቅጠሎች ተቆርጠው መንገድ ላይ ወደቁትን አንስቼ እዛው መኖሪያ ቤት ማፍላት ጀመርኩኝ እና ትንሽም ሱቅ ነገር ነበረች። በረዶ የሰራውኝ ሱቋ በረዶ ሽጣለኝ። የአሮጊቷም ግቢ ባዶ ነበር። ችግኙን እያፈላው ግቢው ሞላ። ከዛ ባህያ ጋሪ አዙሬ ሲሸጥ 3 አይነት አበቦች ነበሩ። ዜኔድን ይህን በግለሰብ ደረጃ ብዙም ያልተለመደ ስራ ሲጀምር መሰናክሎች ነበሩ። ተንከባክቦ ያሳደጋቸውን ችግኞችን ለሽያጭ ሚረከብ ሰው አጣ። ይህም አልገደበውም። የሰውን ግንዛቤ በማሳደግ ተቀባይነትን አገኘ። አንድ ስራ ሲሰሪ ብዙ ፈተናዎች አሉ። ግን ያን ፈተና ደግሞ ያው አልፌዋለሁኝ። ገበያ እጥረት ነበር በጅማሬ ላይ። ከዛ ያው አንዳንድ የእምነት ተቋማትን የመንግስት ተቋማትን በነጻ እያለማውኝ ቤታችሁም እንዲያምራል፣ ቤተክርስቲያናችሁም መስጊዳችሁም እንዲያምራል፣ ይህ ችግኝ እኮ እንደዚህ ለአካባቢ ጥቅም ይሰጣል እያልኩኝ እንደምታዩ ስትመጡ መንገድ ላይ ያያችሁት እኛንን አንዳንድ ተቋማትን በጋራ ሆነን እናልማ እያልኩኝ በጋራ ሆኜ ያለማውት ነው። በወላይታ ውስጥ ባሉ እምቅ አቅሞች እንጂ ከውጭ ሀገራት እያመጣ ያለማው ነገር እንደሌለ የሚናገረው ዜኔድን የተለያዩ አጋጣሚዎችን ወደ እድል መቀየርን ያምንበታል። አካባቢያችን ላይ ያሉ ሀብቶች ብዙ ናቸው። በአግባቡ የምንጠቀም ከሆነ ብዙ ናቸውና ይህን ስራ ሲጀምር
ከርሰ ምድር ያው ኢትዮጵያ ውስጥ ብዙ አብዛኛውን ቦታ አስቸግርም። እዚህ ከርሰ ምድር አስቆፍሬ ከርሰ ምድር ውሃ የአካባቢ ቆሻሻ ደግሞ እዚህ ቦታ ላይ ይጣል ነበር። ወደ ብስባሽነት ቀይሬው እንደ ኮምፖስት አርጌ የአካባቢያችንን ግብዓት በዛ ተጠቅሜዋለሁ። ታዲያ ብቻውን መለወጥና መቀየር አልፈለገም። ለብዙዎች የስራ እድልን መፍጠርንም እንጂ በርካቶችም በሱ ተጠቀሙ። አጠቃላይ ወደ 9 ናቸው። አንዳንዶቹ ራሳቸውን ችሎ የወጡም አሉ። አጋጣሚ አሁን እዚህ አካባቢ ስለሌሉ እንጂ የራሳቸውን ሞተር ሳይክል እዚሁ ሰርቶ ደሞዛቸውን ሰብስቦ እዚሁ እየሰሩ ደግሞ ዶሮ እርባታ በግ ቤታቸው ላይ ያረቡ የራሳቸውን ሞተር ሳይክል ገዝቶ የሚጠቀሙ ልጆች እዚሁ አካባቢም አሉ። የስራ እድል የተፈጠረላቸውና ችግኞችን የሚረከበውን ደንበኛውን በቦታው አግኝተን አነጋግረናል። እንደሚከተለው ሲሉ ይመሰክራሉ። እንግዲህ መጀመሪያ እሱ መጥቶ መጀመሪያ ሲመሰርት ራሱ ከሱ ጋር ነበርኩ። ከዛ ከሱ ጋር ስንሰራ መጀመሪያ በጣም ፈተና ደርሶን ነበረ። ከዛ በኋላ በስራ በርትተን በጥሩ ሁኔታ ሰርተን ለዚህ ደረጃ ደረስን። ለኛም ደግሞ ደሞዝ በጥሩ ሁኔታ ይከፍላል። ለኔም ብዙ ነገር ተሻሽያለሁ። እሱም በጣም ጥሩ ሰው ነው። እዚህ ብዙ ነገር ተጠቅሜያለሁ። እዚህ ሰርተም ወር ይሰጣል። ከሱ ጋር ብዙ ስራ ሰርቻለሁ። ብዙ ቆይቻለሁ። እዚህ ሰርተን ብዙ ብር ማግኝቻለሁ። ብዙ ጊዜ ነው ከዚህ ጋር ከሱ አካባቢ እዚህ የመጣው ችግኝ ምናምን ገዛው እና በጥራት ነው የተመረተው ችግኙ እና ያንንም ደግሞ ቀድሜ የገዛቸውን ተክያቸው ግቢ ውስጥ ማይቼ ነበር እና ምርጥ ናቸው። ግቢ ውስጥም ግቢ ያሳምራሉ፣ አካባቢውንም ያሳምራሉ። እናም እዚህ መጥቼ ያየሁት ነገር ያው ከጠበቅኩት በላይ ነው። ዜኔዲን የተለያዩ ለመድኃኒትነት የሚውሉ ተክሎችን በማሰባሰብ ወደ ውጭ ሀገራት መላክም ህልሙ ነው። ወደፊት እቅዴ ብዙ ኤክስፖርት የሚሆኑ ለመድኃኒትነት የሚሆኑ ቅጠላ ቅጠሎች ኢትዮጵያ ውስጥ አሉ። ለቅመማ ቅመም የሚገቡ አሉ። ለማስቲካ እንኳን ጠረኑን የሚቀይር ቅጠላ ቅጠል አለ። ያን እስከ ውጪ ለመላክ ለሽቶ ራሱ የሚሆኑ ቅጠላ ቅጠሎች አሉ። እነዛን ያመረትኩኝ ኢኮኖሚን ለማሳደግ እንደና የአካባቢያችን ደግሞ የገበያን መረጋጋት ለመፍጠር ዶሮ እርባታን፣ ንብ እርባታን፣ አሳ እርባታን አሁን ጅማሮ ላይ ነን። በሰፊው ለመስራት ዝግጅት እያደረግን ነው። መሬትን ከማህበራት ከሃይማኖት ተቋማትና ከግለሰቦች ህገወጥ ወረራ ለመታደግ የመሬት ልኬትና የይዞታ ማረጋገጫ ሰርቲፊኬት መስጠት መጀመሩ በወረዳው ለውጥ እያመጣ መሆኑን የቦሎሶ ሶሬ ወረዳ ምክር ቤት አስታወቀ። ግንባታው ተጀምሮ የተጓተተው የወይቦ መስኖ ፕሮጀክት በአዲስ መልክ ለማስጀመር የቅድመ ዝግጅት ስራዎች መጠናቀቃቸውን ያመላከተው ደግሞ የቦሎሶ ሶሬ ወረዳ አስተዳደር ነው። የወረዳው ምክር ቤት 4ኛ ዙር 13ኛ የሥራ ዘመን 3ኛ መደበኛ ጉባኤ አካሂዷል። ተገኝ ሰይፉ ላጠናቀረው ዘገባ መስከረም ጌታቸው። በኦዲት ግኝት ተረጋግጦ በዕዳ አመላለስ ሲጓተት የቆየው የአፈር ማዳበሪያና ሌሎች ዕዳዎች ጉዳይ የሴክተር መስሪያ ቤቶች የተግባር አፈጻጸምና ሪፖርት ያለመጣጣም ችግሮች፣ የልማትና መልካም አስተዳደር ጉዳዮችን በቅርበት መገምገም የሚችሉ የቀበሌያት ምክር ቤቶች ጉባኤ መዳከምና ሌሎችም በምክር ቤቱ አባላትና ኮሚቴዎች በድክመት የተገመገሙ ጉዳዮች ናቸው። ከፍተኛ የማዳበሪያ ዕዳ ነበረ። አሁን እየተቀነሰ ቢሆንም አሁንም ቀሪ ወደ 34 ሚሊዮን ብር በላይ ዕዳ እንዳለ ነው። ይሄ በማን ዘንድ አለ የሚለው ነገር በምክር ቤቱ ከፍተኛ ጥያቄ አንስቷል። ስለዚህ ቀጣይ ጊዜ እነዚህ ዕዳ ተለይቶ ዕዳ መመለስ እንዳለበት፣ የዕዳ ግብረ ኃይሉ ደግሞ ተጠናክሮ ይህን ስራ መስራት እንዳለበት አቅጣጫ ተቀምጧል። ስለዚህ አሁን ከተመለሰው አንጻር በጣም ዝቅተኛ አፈጻጸም ነው ያለው። ውሸት ሪፖርት ይበዛል በዚህ ዓለም ላይ። ለምን መሰለኝ እኔ ጤና ሰርች ጤናም ያውም የት ነው እዛ ፋሚሊውን ደግፌ ነው የሰራሁት እና ያልደረሰውን ዘንዝራ ደርሷል ማለት አይቻልም። አሁን ዘንዝራ የወሰደ ሰው በትክክል መድረሱ መንግስት ከዛ ጭኖ ከድርጅት አምጥቶ ማራገፍ ይችላል። ያንን ህብረተሰቡ ይጠቀማል ወይ? የቀበሌ አፈጻጸምን ነው ወረዳው ሰብሰብ አድርጎ የሚገመግመው። ነገር ግን በዚህ ልክ ባለሙያውም ወርዶ ተግባር እንዲፈጽም
የተመቻቹ ግራውንዶች ቁጥጥር ጉዳይ በጣም ያላላ ነው። ክራይ ሰብሳቢነት የሚገቡ የተሰጠን ተልዕኮ ትተው ወደ ሌላ ተግባር ውስጥ የሚገቡ መዋቅሮቹ ከመኖሩ ጋር ነው እንጂ እኛውን እስካሁን ጠንካራ የነበሩ አመራሮች አይቀያየሩ አሉ። በየማዘጋጃ ስራ አስኪያጆች፣ በየቀበሌ አስተዳደሮች እስካሁን ድረስ ጠንካራ ተብሎ የተሰየሙ የተፈረጁና ውጤት በዛ ልክ የሚያመጡ አሉ። በዛ ልክ ላይ ደግሞ ችግር ያለባቸው መዋቅሮቹን ኢሚዲየትሊ የህዝብን ጥቅም ለማስቀደም ሲባል እያቀያየርን እንገኛለን። በቂ የሎጂስቲክስ የትራንስፖርትና የፋይናንስ እጥረት የወረዳው ምክር ቤት ቋሚ ኮሚቴዎች የቀበሌያትን ስራ አፈጻጸም እንዳይገመግሙ የሚያደርጉ ሲሆን በእነዚህ ምክንያቶች የልማትና መልካም አስተዳደር ጥያቄዎች እልባት ሳያገኙ መቆየታቸውም ተጠቁመዋል። እነኛ አፈ ጉባኤዎቹ በየጊዜ መለዋወጥ፣ ሊቀመንበር መለዋወጥ፣ አዳራሽ ያለ መኖር ይሄ ችግር ነው። እኔ ከዚህ በፊት ልምድ ስላለኝ ነው እና ይሄን ቢቀረፍ እነዚህ ደግሞ አሁን አፈ ጉባኤዎች እነዛን ለመደገፍ ሁሌ ደብዳቤ እዛ ጋር መጻፍ ከዛ ሪፖርት ብቻ መቀበል አይደለም። ገበታ ለትውልድ አይነት ልዩ ፕሮጀክቶች መሰረት ድንጋይ ተጥሎ እየተመረቁ እያየን ነው። እዚህ አካባቢ ግን እየተፈጠረ ወላይታና አካባቢ እየተፈጠሩ ያሉ ችግሮቹን ህዝቡ ዛሬም ነገም ጥያቄውን ያነሳል። እስኪያገኝ ድረስ ጥያቄው ይቀጥላል። ይሄ ጥያቄ ሁሉ ችግር ሁሉ እያለ ነው ድምጹን ህዝቡ የሰጠው። ከወረዳው አስተዳደር በኩል በቀረበው የስራ አፈጻጸም ሪፖርት ደግሞ ምንም እንኳን የፌዴራል ፕሮጀክት ቢሆንም ስራው የተስተጓጎለው የወይቦ መስኖ ፕሮጀክት በአዲስ ዲዛይንና በጀት እንደገና ለማስጀመር ከወረዳው አስተዳደር የሚጠበቁ ቅድመ ዝግጅት ስራዎችን እያከናወኑ መቆየታቸውን የወረዳው ዋና አስተዳዳሪ አቶ ቸርነት ሳሙኤል ገልጸዋል። በቆላና መስኖ ሚኒስቴር ደረጃ ካሳ ክፍያ ሲኖር የተገመተላቸው ሰዎች ወስዷል። ቀሪው ደግሞ አሁን ቀጥታ ፕሮጀክቱ ላይ ተነሺ የሆኑ 381 ማህበረሰብ አካላት ውስጥ በቀጥታ 21 ሰዎች ቶታል ቤታቸው ፈርሶ ይነሳሉ። ፕሮጀክቱን ለማስጀመር የነዚህ ሰዎች ጉዳይ የግድ መፈታት ስላለበት ክልሉም ዞኑም በጋራ ሆነው ለነዚህ ተነሺዎች ወደ 11 ሚሊዮን መድቦልን ከኛ ከወረዳው በኩል የከተማው እንደተጠበቀው ነው ከኛ በኩል ወደ 11 ሚሊዮን ተመድቦላቸው እነዚህ ሙሉ በሙሉ የካሳ ክፍያ አገኝተዋል። ለባለ ይዞታዎች የይዞታ ማረጋገጫ ካርታ በማዘጋጀት በማህበራትና በግለሰቦች የተወረሩ የወል መሬቶችን በማስመለስ እናም በመሬት ባንክ በማስገባት ከመሬት ጉዳይ ጋር የተያያዙ ብልሹ አሰራሮችንና የመሬት ወረራ ተግባራትን እየተከላከሉ መሆናቸውንም ዋና አስተዳዳሪው ተናግረዋል። ብዙውን ጊዜ በፍርድ ቤትም እኛ ጋር አስተዳደሮች ጋር የሚመጣው ጉዳይም ቢሆን አብዛኛው ኬስ ከ190% መሬትና መሬት ነክ ጉዳዮች ናቸው። የነዚህ ጉዳዮች እንግዲህ ምላሽ የሚፈልጉ ናቸው። ብዙውን ጊዜ ሰውን ከሰው ጋር፣ አባትን ከልጅ ጋር የሚያጋጭ፣ ጎረቤትን ከጎረቤት ጋር፣ ሃይማኖትን ከሃይማኖት ጋር፣ ተቋማትን ከህዝብ ጋር ማጋጨት የሚችል በጣም ትልቅ ነጥብ ስለሆነ ይህን ጉዳይ ለመፍታት ከጽህፈት ቤቱ ጋር በቅርበት እየሰራን እንገኛለን። ለዚህ ለኛ ትልቁ እድል ደግሞ ዘንድሮ መሬት ልከት በእኛ ወረዳ እየተካሄደ መሆኑ ትልቅ አቅም ሆኖናል። በግብርና ግብአቶች አቅርቦትና ተደራሽነት፣ በትምህርት፣ በገቢዎች፣ በፋይናንስ፣ በህብረት ስራ ማህበራትና በሌሎች ተቋማት ላይ በደካማ ጎን የተገመገሙ ጉዳዮችን በቀጣይ ለማሻሻል እንደሚሰራም ተመላክቷል። እንቀጥላለን። ወደ ሌላኛው ባጫጭር ወደምንመለከተው ጉዳይ ስናልፍ በበጀት ዓመቱ በአጠቃላይ ከ4.3 ቢሊዮን ብር በላይ ገቢ ለመሰብሰብ አቅዶ ወደ ስራ መግባቱን በማዕከላዊ ኢትዮጵያ ክልል የከምባታ ዞን ገቢዎች መምሪያ ገለጸ። በዞኑ በሁሉም መዋቅሮች በ2018-19 የግብር ዘመን ገቢ አሰባሰብ ስራ ማስጀመሪያ መርሃ ግብር ተካሂዷል። የከምባታ ዞን ገቢዎች መምሪያ ኃላፊ አቶ አሰፋ ካሶሞ እንደገለጹት ከሐምሌ 1 2018 ዓ.ም ጀምሮ በደረጃ ለግብር ከፋዮች የተጣለባቸውን ግብር ከተያዘው ጊዜ በፊት አንድ ቀን ጊዜ ውስጥ ከፍለው ማጠናቀቅ መቻሉን ገልጸዋል። ለዚህ ስኬትም የግብር ከፋዩ ያለው ግንዛቤና ቁርጠኝነት የሚበረታታ መሆኑን ጠቁመው ይህም በዞኑ በሁሉም ግብር ከፋዮች ዘንድ ተጠናክሮ መቀጠል እንዳለበት አሳስበዋል። በተጀመረው በ2019 በበጀት ዓመት 4.3 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ ወደ ስራ መገባቱን አቶ አሰፋ አመላክተዋል። ይህን በወቅቱ በማሳካት ቀጣይ የልማት ስራዎችን ለማፋጠን ያስችል ዘንድ ግብር ከፋዮች በታማኝነት በመክፈል ሀገራዊ
ግዴታቸውን እንዲወጡ ጥሪያቸውን አስተላልፈዋል። በዞኑ በሽንሺቾ ከተማ አስተዳደር በቀዲዳ ጋሜላ ወረዳና ዱራሜ ከተማ አስተዳደር ግብር ከፋዮች በሰጡት አስተያየት የተጣለባቸውን የገቢ ግብር በወቅቱ እየከፈሉ መሆናቸውን አስረድተዋል። የደቡብ ሬዲዮና ቴሌቪዥን ድርጅት እንደዘገበው